ችግር የለውም ሰርድ ስታንዳርድም ታደርጊያለሽ 8 6 አንበቤ ምንድነው የሚለው 6 ስለዚህ ቲቶ አስቀድሞ እንደጀመረ እንዲሁ ደግሞ አንደኛ ቆሮንቶስ ሰዎች አንደኛ ይቅርታ አይው እንግዲህ ያው የሚያነቡትን አያውቁም አንደኛ እኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አባለን ማናለን አባለን ያ ስንት አምላክ ነው ቆያ ይጨረስ ተረጋጋ እንዴ እኮ አንድ አምላክ ማን አለን ነው የሚለው በአውዱ መሰረት ነው የሚነበበው ወር ሚኒት ይነበባል ከዛ ቀጥሎ ነገር ሁሉ አንድ አምላክ ማን እኛም በእርሱ በኩል የሆነን አንድ ጌታ ኢየሱስ ክርስቶስ አለ እሱ ቅጥያ ነው ችግር የለውም እሱ ቅጥያ ስለሆነ ችግር የለውምና አንድ አምላክ የተባለው ማን ነው ማስረጃ ችግር የለውም አመጣለሁ ወላሂ ማስረጃ አመጣለሁ አንድ አምላክ የተባለው እዛ ጋር ማን ነው አንድ አምላክ አባለን ብሎ ቀጥሎታል እኮ ኢየሱስም እዚህ ጋር ጌታ አድርጎታል አይደል እንዴ አንድ አምላክ ማን ነው አባለን እሺ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው እኔ ኦንሊ ጂሰስ ነኝ አብ አላህ ይጠብቀኝ ሰላም አዩ አንተ እኔ መጥበቅ ጀመርኩኝ እንትን እላለሁ ሰው ይቅርብኝ በጣም እንትን ነው ኖርማል ሆኜ ነው እንትን የምለው ሰው ይቅርብኝ ባላታች ያሉት ደግሞ ራስ ጥያቄ ከፈለጉ ማለት ነው አይ ጥያቄ ቢፈልጉ ከዚህ ጥያቄ ያመልጡ አብ ወልድ መንፈስ ቅዱስ አንድ አምላክ ሆነ እዚህ ጋር ደግሞ የተጠቀሰው ማን ነው አብ ብቻ ነው ሌሎቹ ምንድናቸው አንዱ ተረስቷል አንዱ ደግሞ መልእክተኛ ነው ሰው እስቲ እሺ ሁለተኛ ጥያቄ ልጠይቅሽ ያልከው አንተ ነው ለምሳሌ የሮሚ ሰዎች ላይ ተረጋጋይ ወደ ሌላ ጥቅስ አትሂጂ ወደ ሌላ ጥቅስ አይ አንተ ይሄድክ አይደል እንዴ እኔ ደግሞ ሄጄ ያልተረሱትን ላሳይ እኔ መቼ ሄድኩኝ እኔ አልሄድኩም እኔ እየጠየቅኩሽ ያለሁት አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ አንድ አምላክ አብ አለን ነው የሚለው እንጂ አንድ አምላክ አብ ወልድ መንፈስ ቅዱስ የሚል ነገር አለ እዛ ጋር አለ ወይስ የለም የለም እዛ ጋር አልተጻፈም ማለት ሙሉ የለም ማለት ሰው ኦኬ በጣም ጥሩ እሺ በጣም ጥሩ ኢየሱስ አንድ አምላክ የተባለበት ጥቅስ አለ መጽሐፍ ቅዱስ ላይ አዎ አለ እሺ አውጪ እሺ ሜሮን በይጃብ ተብለሻል ምን just kidding እነሱ ሊሉ ያመጡ የሚችሉት ማመጣው ሰው ከታች ያሉት ሰዎች እንትን እንዳትሉ ምን ይላል ሮሜ 9:5 ላይ አባቶች ለእርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ እርሱ ለማን ናቸው እየፈታን አውዱን እየፈታን ለማን ነው ላምብብና ለጨረስና ማን እንዳለ ለእርሱ የተባለው ማን ነው ወገናችን ቆይ ተረጋጋ አንቀጹ ልጨርስ እንጂ አስወራኝ እኮ ችግር የለውም ለእርሱ የተባለው ማን ነው ወይኔ አያስወሩም በቃ ይሄው ይሄ ነው ጀመር ባቢያ ያጥታ አይደለም በምክንያት ነው እሺ አውሪ እሺ እንደዛ ላክ እሺ ምንድነው የሚለው እዚህ ጋር ከእነርሱም ክርስቶስ በምን መጣ በስጋ መጣ የሚለው ምን ያስይዘናል ከዚህ በፊት የሆነ ነገር ከስጋ በፊት እንደነበረ አንድ ሁለተኛ ቀጥሎ ምን ያል እርሱም ሲል ምን የምትለው ቃል ስለ መጀመሪያ ስላወራው ስለ ክርስቶስ እያወራ እንደሆነ ነው የሚያሳየን ምን የምትለው እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል ማን ነው አምላክ የሆነው ክርስቶስ ኦኬ አሁን ባመጣሽው ላይ ከእርሱ ነን የተባለው አካል ማን ነው ከእርሱ ነን የተባለው አካል ማን ነው አንተ አምነህልኝ ነው የተባረከ አምላክ ክርስቶስ እንደሆነ አምነህ ነው ኧረ እኔ መቻመንኩልሽ ጥያቄ ነው የጠየኩሽ ከአውዱ እየፈታን ነው ማን ነው የምትለው ይሄው እርሱ ያለ ነው አይደለ በስጋ የመጣው ማን ነው ላስፈታሽ አውዱን ላስፈታሽ በስጋ የመጣው ማን ነው መልስልኝ አንተ በስጋ የመጣው ማን ነው ስጋ ፍጡር ነው ፈጣሪ ነው ማን ነው በስጋ የመጣው መልስልኝ በስጋ የመጣው ማን ነው ስጋ ፍጡር ነው ፈጣሪ ነው 14 ላይ ማን ነው ዓለም ስጋ ሆነ መልስ የለሽም ራስን መልስ የሌለ ነው ወይ ራስን መልስ የሌለ
እንዴ ራስ ነው መልስ ስለሌለ መልስ የለሽም አትበል። መልስልኝ። በስጋ የመጣ ማን ነው? እንደ መጽሐፍ ቅዱስ አስተምሮ ብዙ ሰው ነው የመጣው። እኔም በስጋ ነው የመጣሁት አይደለም። እንደ መጽሐፍ ቅዱስ ለምሳሌ እሺ እንደ ዮሐንስ 1:14 ቃልም ስጋ ሆነ ይላል አይደለ? ኢየሱስ ክርስቶስ ነው በስጋ የመጣው። የትኛው ቃል ነው? የመጀመሪያ የትኛው ቃል ጥያቄን በጥያቄ ለምን ትመልስልኛለህ? ለምን ቃል እኮ የትኛው ቃል ነው ስጋ ነው? እኔ በቃኝ አለ ሰውዬው። እኔ በቃኝ። የትኛው ቃል ነው ስጋ የሆነው? ቀዩ ስጋ ነው። በቃ የትኛው ቃል ነው ስጋ የሆነው? በቃ እየተባለ አላህን ፍሩ እየተባለ ነው። በቃ ላኢላሀ ኢለላህ። እሺ አየ ወገናችን መልስ ይላል። ቀጥል። የትኛው ቃል ነው? ዮሐንስ 1:1 ላይ ያለው ነው። ምን ልትል ፈልገህ ነው? ኦኬ ካንተ ጋር ትንሽ እንቀጥል። ባቢያ ቀጥለው። እሷ ያመጣችው የትኛው ዮሐንስ 1:14 አመጣችና ቃል ስጋ ሆነ አለች። የትኛው ቃል ነው? የትኛው ቃል ነው ስጋ የሆነው? ምንድነው የትኛው ቃል? ስንት አይነት ቃል ነው ያለው? የትኛው ቃል ነው ስጋ የሆነው? አጭር አማርኛ እኮ ነው እኮ። ስንት አይነት ቃል ነው ያለው? የትኛው ስትልኩ ምንና ምን አስቀምጠህ ነው? የእግዚአብሔር ቃል ነው ወይስ ሌላ ቃል ነው ስጋ የሆነው? ሌላ ቃል። የማን ቃል ነው ሌላ ቃል? ምንና ምን አስቀምጠህ ነው የትኛው እያልክ ያለው አንተ? ኦኬ እሺ፣ በደንብ አዳምጠኝ። እያልኩ ያለሁት እሷ በስጋ የመጣው ማን ነው አለችኝ። መጀመሪያ ላይ የነበረው ነው አንተ ያስቀመጥከው ማወቅ ፈልጌ ነው እንጂ ወደ ሌላ ጥቅስ ሳትሄድ በመጀመሪያ ቃል ነበረ የተባለው ያ መጀመሪያ ቃል የነበረ አካል ነው ስጋ የለበሰው። የትኛው ካልክ ግን የማን ቃል ነው? እሱ ራሱ ቃል ነው እኮ። የምን ቃል? የማን ቃል? ያ ቃል የተናገረው አካል ማን ነው እኮ? እሱ ራሱ ቃል ነው። ንግግር ነው ብያለሁ እኔ እኮ። አሁን በዕብራይስጥ ሎጎስ ነው የሚለው። ምን አገባኝ እኔ በአማርኛ ነው እያወራ ያለሁት። ኦኬ ቃል እሺ፣ ያ ቃል የተናገረው አካል ማን ነው? ንግግር ነው ብያለሁ። የተናገረው አካል ማን ነው የምትለኝ? ሎጎስ ማለት ንግግር ማለት ነው። እኔ እሱ አልሄድኩም ወደዛ። ቃል ነው ብያለሁ። እሱ ራሱ ቃል ነው። እሺ መጀመሪያ ላይ የነበረ የተስፋ ቃል ነው። የተስፋ ቃል ነው እኔ ብያለሁ። ኦኬ የምን ቃል ነው? የምን ቃል ነው ንገረኛ። ቃል ነው። የምን ቃል? ቃል ነው። በቃ በመጀመሪያ ቃል ነበረ። በቃ ቃል አይመረመርም። እሺ አይመረመርም። ዝለለው፣ ችግር የለውም። ዮሐንስ 1:1 ላይ አመጣኸኝና በመጀመሪያ ቃል ነበር አልከኝ። እሺ ፈጣሪ ጅማሮ አለው እንዴ? አሁን በመጀመሪያም የነበረ በመጀመሪያ የጀመረ የሱ ጅማሮ ሳይሆን ቃል ነበረ ወይ? ስማ እኮ ጅማሮ ሲባል እኮ የፍጥረታትን ጅማሮ ለማሳየት ነው። ገብቷል? በመጀመሪያም ነበረ ሲባል የፍጥረታትን ጅማሮ እንትን ለማድረግ ለማስረዳት ተፈልጎ ነው። የመጀመሪያ የሚባል የሱ ጅማሮ አይደለም፣ የፍጥረት ጅማሮ ነው። ከነሱ በፊት ነበረ ነው። ችግር የለውም። ከነሱ በፊትም ነበረ አልነበረም ችግር የለውም። ግን ፈጣሪ መጀመሪያ አለ ወይ እኮ? መጀመሪያ የፍጥረት ነው። መጀመሪያ የፍጥረት ነው። ገብቷል? ስለዚህ ከነዚህ ፍጥረታት በፊት ነበረ ለማለት ተፈልጎ ነው። እሺ ችግር የለውም። ዝለለው። ይሄንንም ነበር የሚለው ጊዜን ያሳያል ወይስ አያሳይም? ያሳያል። ጊዜ ፍጡር ነው ፈጣሪ ነው? እኔ ስለ ጊዜ እኮ አላወራም። እኔ እሄዳለሁ፣ ችግር የለም፣ አወራሃለሁ እኮ ችግር የለውም። አይ ሰው አንደርስታንድ እንዲያደርገው ነው። በዛውም ነበር የሚለው ቃል ጊዜ ወይስ ጊዜ ያሳያል ወይስ አያሳይም? ያሳያል። ፍጡር ነው ፈጣሪ ነው? ጊዜ ምንድን ነው ማለት? አሁን ነበር የሚለው የሆነ ፓስት የሆነ ነገር ነው የሚያሳየው አይደለ? እሺ ነው አይደለ? አዎ። ስለዚህ ያ ፓስት የሆነው ነገር ገብቷል እያልኩ ያለሁት ጊዜ የሚያሳይ ከሆነ ይሄ ያሳየው ያለው ጊዜ ፈጣሪ ነው ፍጡር ነው? ነው ያ ጊዜ የሚያሳየው ፍጡራኖችን ነው። ኦኬ ስለዚህ ኢየሱስ ፍጡር ነው ማለት ነው? አላልኩም። ፍጡራኖችን ነው የፍጥረት እኮ የፍጥረት መጀመሪያ ለማሳየት ነው። ከዛ በፊት ነበረ ለማለት ተፈልጎ ነው እኮ ኦኬ። ስለዚህ ኢየሱስ ተፈጥሯል አላልኩም። ተወልደዋል።
ኦኬ መወለድ መፈጠር ነው ወይስ አይደለም? እንደዛ የሚላል እንዴ? ኦኬ እሺ ይሄንንም እንዝለለው። እሺ ቃልም እግዚአብሔር ዘንድ ነበር አለ። እሺ የትኛው እግዚአብሔር ነው እግዚአብሔር ጋር የነበረው? ራሱ ነው። ስለዚህ ሁለት ሆኑ ማለት ነው። ሁለት ነው አላልኩም እኔ ራሱ ነው ብያለሁ። ሁለት አንተን የምታደርገው። እሺ ቃልም እግዚአብሔር ነበር ይላል። ተረዱ። ቃልም እግዚአብሔር ነበር ይላል። ስለዚህ ኢየሱስ እግዚአብሔር ነው ማለት ነው። ተመልሰን እንመጣና ቃልም እግዚአብሔር ዘንድ ነበር ይላል። ቃልም ምን እግዚአብሔር ዘንድ ነበር። ስለዚህ ቃል እግዚአብሔር ከሆነ እግዚአብሔር ዘንድ ነበር ማለት ነው። አንተ ለምሳሌ ሰው ሲበሳጭብህ ወይ የሆነ ነገር እንትን ሲል ሰው ሌላ ቦታ ሂድ አልሄድኩማ ወደ ራስህ ተመለስ ይባላል አይደል? አሁን ፋላሲውን ተውና፣ ፋላሲ እኮ አይደለም። አንድ ሰው ወደ ራስህ ተመለስ ልትለው ፋላሲ አይደለም። አንድ ሰው ወደ ራስህ ተመለስ ልትለው ትችላለህ ወይ? ማለት ኢየሱስ ወደ ራሱ ነው የተመለሰው አይደለም። እኔ እኮ እየጠየቅኩህ ነው። አንተ አሁን ለምሳሌ አንድ ሰው ወደ ራስህ ተመለስ ከራስህ ጋር ሁን ይባላል አይባልም? እሱ የነገርኩህ ነው። እሱ የኔቸር ጉዳይ ነው ይባላል። እኔ ደግሞ እሱ ማለት ምን ማለት መሰለህ? ላስረዳህኒ። እሺ ቃልም እግዚአብሔር ዘንድ ነበረ ማለት ሁለተኛ አካል ሳይሆን የሚያሳየው ትክክለኛ ትርጉሙ ገብቷል። ምድር ላይ የተከናወነውን ሁሉ ከማከናወኑ በፊት ለማለት ነው። ገብቷል አባባሌ? አይ አይገባኝም። አሁን ወደ ራሳችን እንመለስና ቃል እግዚአብሔር በቃ ወደ ራሳችን እንመለስ ከሆነ ቃልም እግዚአብሔር ዘንድ ነበረ የሚለው ከራሱ ጋር ነበረ ማለት ነው። ገብቷል አባባሌ? እስራኤል ምድር ላይ የተከናወነው ሁሉ ኦኬ መረዳት አልፈለክም አይደለም? መረዳት አልፈልግም ባላለ። እሺ አንደርስታንድ አድርገኝ። ምንድነው ያልከኝ? አንድ 14 ላይ ሄድክና ቃል ስጋ ሆነ አልከኝ። አላልኩም። አልደረስንም ብያለሁ። ሰዎች እኔ ብያለሁ። ገና ነን እኮ አንዳንድ ላይ ያለ ነው። ገና ነን። ኦኬ አይ የቅድሙ ላስታውሰህ ብዬ ነው። ስለዚህ ኖ የቅድሙ ከአይላ ጋር ነው ስታወሩ የነበረው። እኔ የጀመርኩት ከአንዳንድ ጋር ነው። ና መልስ እንትን እያልክ ነው። ፈርተህ ነው እየሄድክ ያለው እዛ ጋር መልስ መመለስ ያቀተህ 14 ላይ ዘልህ ሂድ። መልስና ጥያቄ ነው እያደረኩ ያለሁት አይደለም። 14 ላይ ለምን ትሄዳለህ? 14 ላይ ፈርተህ ነው። ራስህ እኮ ነው ያልከኝ። አላልኩም እኔ። ኦኬ እሺ ወደ አንዳንድ እንመለስ። እሺ ቃል ምንድነው የሚለው? ቃልም እግዚአብሔር ነበር ይላል። በደንብ ተረዱ። ቃልም እግዚአብሔር ነበር። ስለዚህ ቃል ማን የተባለው እዚህ ጋር? ኢየሱስ ነው። ኢየሱስ ደግሞ እግዚአብሔር ከሆነ ቃል እግዚአብሔር ዘንድ ነበር። ስለዚህ እግዚአብሔር የሚላል እዚህ ጋር እዛ ጋር የሚላል ኢየሱስ የሚላል ከየት አመጣው አንተ አሁን? ኦኬ ወደ ራስ ያዞርከው ቃል ስማ ባክ ፎርወርድ ይባላልና እሺ እዚህ ጋር ቃል የተባለው አካል ቅድም ምንድን ያልከኝ? ኢየሱስ ነው ብለኛል። አላልኩም። ገና ነኝ እኔ አልወረድኩም። ኢየሱስ የሚባለው እኮ 14 ላይ ስትወርድ እኮ ነው። ኢየሱስ የሚባለው የኢየሱስ ማንነት የሚገለጠው እሺ ቃልም ስጋ ሆነ የሚባለው ነው። ቃል መጣ ሲል ምንድን ነው ያልከኝ? ቃል የነበረ ነው ብያለሁ እኮ። መጀመሪያ ላይ የነበረ አልኩ እኮ። በመጀመሪያ ቃል ነበር የሚለው መጀመሪያ ላይ ነበር አልኩ። እዛ ላይ ነው ትንሽ ከረከር የነበረው። እሺ መጀመሪያ የነበረ ነው። ይሄ መጀመሪያ የነበረው ቃል የማን ቃል ነበር? ቃል ነው። የማን አትበል፣ ንግግር ነው ብያለሁ እኮ። ችግር የለውም። ቃል የሚሆን ንግግር ችግር የለውም። የማን ነው? ማን ነው? ሁ እንዴ ቃል ነዋ እኮ። አይገባም እንዴ? የማን ምንድነው የማን የምትለኝ እንዴ? አፕል ነው እንዴ የማን የምትለኝ? ኖ እኔ እየጠየኩ ያለሁት ፓፒ እዚህ ጋር ቃል የተባለው ለምንድን ነው የማን የምትለኝ እኮ? ቃል የተባለው ዝም ብሎ ቃል ነው። ምንም እንትን የለውም፣ ሚኒንግ የለውም። ቃል ነው። ቃል ምን ማለት እንደሆነ ትርጉም ታውቀዋለህ? ኦኬ ችግር የለውም። ስማ ቃል ትርጉሙ ምን እንደሆነ ታውቃለህ? ንግግር ማለት ነው። ሎጎስ አይደለም።
ቆይ አይደለም ላሳይህ፣ ከፍቼ ላሳይህ። አይደለም እኔ ልውሰድህ። እሺ በእንግሊዘኛው ክፈተው። ኪንግ ጀምስ አለ እኮ እንዴ። አይ አልፈልገውም። ቆይ እሺ ተረጋጋው። እሺ እኔ ልረጋጋ። አሳያለሁ ቃል። እሺ ቆይ ቃል አይመረመርም። እሺ ምን አልክ? ሳዲ ቃል አይመረመርም ማለት እሺ አልኳት። አንተ የማይጠየቅ ጥያቄ እኮ ነው ስትጠይቅ የነበረው ቅድም። ፈሪሃ ዘንድ ማለት እኔ አንቺ ዘንድ እንዳለው ነው። ስለዚህ 2% ነው የሚሆነው። እኔ አንቺ ጋር ስመጣ እኔ አንቺ ዘንድ ነው ያለሁት፣ አንቺ ደግሞ እኔ ዘንድ ነው ያለሽው። 2% ነው የሚሆነው። ስማ አቤት። አሁን ዕብራውያን 4:12 ላይ ክፈተው ዝም ብለህ። አራት 12 ነው ያልከው አቢ? አዎ ለምብለት እሺ። የእግዚአብሔር ቃል ሕያው ነውና የሚሰራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው። ትክክል። ነፍስና መንፈስህን ጅማትና ቅልጥምህን ምንም ነው የሚለው እስኪ ላይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል ይላል። አመሰግናለሁ። ይሄ ነው ቃል ማለት። ስላነበብሽው አመሰግናለሁ። እሺ በደንብ አዳምጠኝ። ቃል የእግዚአብሔር ቃል ምንድን ነው የሚለው? ሕያው ነው የሚለው። እሺ ሕያው ማለት ምን ማለት ነው? ሕያው ነው የማይሞት ማለት ነው አይደል? ዘላለማዊ የሆነ አይደለም። ሕያው ማለት ምን ማለት ነው? የማይሞት ማለት ነው እንዴ ታዲያ? የሚኖር ዘላለማዊ የሆነ አምላክ ብቻ ነው ሕያው የሚባለው። አንተ ሕያው ነህ አይደለም? እኔ አይደለሁም ሟች ነው። ትሞታለህ። አሁን ሕያው ነህ? አላቅም። አሁንም ልሞት እችላለሁ። አላቅም። ሕያው አይደለሁም። አሁን ባለህበት ቅጽበት ሕያው ነህ ወይ? ከዚህ በፊት ከሆነ አሁን ላይ አይደለሁም። ምክንያቱም ከዚህ በኋላ የሚፈጠረውን አላቅም። ሕያዋን የሚል ቃል ሰምተህ አታውቅም? እሺ ችግር የለውም። ሕያው የሚባለው እያመለጥኩ እኮ ነው። ለምን ታመልጣለህ? እያመለጥኩ አይደለም። ሕያው ማለት ምን ማለት ነው? መልስልኝ። ሕያው ማለት ምን ማለት ነው? ያለ ማለት ነው። ያለ የሚኖረው የማይኖር እሱ ሊኖርም ላይኖርም ይችላል። ስለዚህ ሕያው ማለት አንተ እንደዛ ብለህ ነው የምታስበው ፐርሰናሊ? አዎ አንተ ሕያው ነህ። አሁን ለምሳሌ እሺ ሙቤ ይሄ በሁለቱም ይፈሰራል። እንደ ኖርማል ዓለማዊ ከሆነ ሕያው የሚለው ህይወት ያለው ለመሆን ይችላል። ግን እንደ መጽሐፍ ቅዱስ አውድ ከሆነ ሕያው የሚለው ዘላለም የሚኖር እንደማለት ነው። አይ ካልክ ማስረጃ ባቢክፈት እንደ መጽሐፍ ቅዱስ አውድ ነው እየተወራ ያለው እንጂ እንደ ዓለማዊ ሕያው አይደለም። ማንን እያገዝሽ ነው? አልገባኝም። እኔን ነው ሌላ ማን ነው? እኔን ነው የምታገዘው። እንደ መጽሐፍ ቅዱሳዊ ነው የምናወራውና ትክክል ነች። ሕያው በመጽሐፍ ቅዱስ ሕያው የተባለው አምላክ አብ ብቻ ነው። እዚህ ጋር ደግሞ ሰው ሕያው ተብለዋል። እሺ አሁን በዚህ ከዛ መተናልና ዕብራውያን ምዕራፍ 4 ቁጥር 12 ላይ መተናል። የእግዚአብሔር ቃል ሕያው ነው ይላል። አዳምጠኝ። እዚህ ጋር ጥያቄ ልጠይቅህ ነው። ኮመንት እያነበብክ እየተደናገርክ ነው። ተረጋግተህ አውራ እየተባልክ ነው። ቀጥል። አይ እየተደናገርኩ ሳይሆን አወራሪ ነው እንደዛ። እኔ አወራር ነው እንደዛ። እሺ ቀጥል። ጨምሮ ፖለቲካ ሰርቶብህ ነው። ሙቪ አትስማው። ምን ሆነህ ነው? አይ ያውቃል አውቆ ነው እንደዚህ አወራሪም እንደዚህ እንደሆነም ያውቃል።
አይተና ችግር የለውም ደንገርገርማ ብለዋል። ግድ የለም ቀጥል። አያችሁ በቃ ሚዩት አደረገ። አሁን አይመልሰውም እኮ እኔ እኮ ብያቸዋለሁ ገና ሳንጀምር። የማያውቀው ነገር ነው ሲያወራ የነበረው። አይተውም እንዴ ይሰው እንጂ እኔ ታች ያሉትን ሙስሊሞች እንትን ብዬ ነው ዝም ያልኩት። እየሳኩ ነበርና ይቅርታ። ኧረ አይ ወላሂ እየሳኩኝ ነበረ። በዛ ላይ ደግሞ አወራሪ ነው እንደዛ። እሺ አወራሪ ነው እንደዛ። ኖ ተናዳ ኖ ተበሳጭታል። ግድ የለም ቀጥል። እኔ እኮ ሰው ላይ ያለው ቀጥል ባቢ እኮ ቀጥልሽ። ለምንድነው ታውቀኛለህ? ምንድነው ፈላሲስ እሺ ቀጥል። እሺ በመጽሐፍ ቅዱስ ሕያው የተባለው ማን ነው? ሰውም ሕያው ተብለዋል። ማስረጃ አምጣ። እሺ እሺ የት ነበረ? አሁን እዚህ ጋር ወይኔ አንዳንድ ላይ ሳትጨርሱ ነው እዚህ የመጣችሁት። ዘንድ የሚለውን ሳፈስሩልኝ። አይ ነገርኩሽ እኮ ፈሪያ። ዘንድ የሚለው አሁን ለምሳሌ እኔ አንቺ ቤት ብመጣ ሙባረክ ፈሪሃ ዘንድ ነበር ይባላል። ዳት ሚንስ እኔ አንቺ ጋር ከመጣው ያው አንቺ ጋር መኖሬን የሚያሳይ ነው። ስለዚህ ያው የቅድሙ መልስ አልተመለሰም። ስለዚህ ሆነ እስቲ ዛሬ ባቢ ዴይ ኤንድ ናይት የሚለውን ሰው ያስገባው። ዴይ ኤንድ ናይት የሚለውን አስገባው። እስቲ ዛሬ እናስገባው። ማንን? አራቆኝ ነው ዴይ ኤንድ ናይት የሚለው። እሺ ለምን? አይ እንዲያወራ ፈልጌ ነው። ሁሌ በኮሜንት ነው የማየውና ቢገባ ደስ ይለኛል። አራራራ እኔ እንጃ። ከፈለክ እንትን በለው ከፈለክ እኔ ችግር የለውም። ግን ትልቅ ሰው ነው ያደርሳል እኮ አንተን። ኦኬ ሶሪ። አይ ሶሪ እንደዛ ከሆነ በጣም ይቅርታ። አይ ይቅርታ እንደዛ ከሆነ በጣም ይቅርታ። እሺ ማስረጃ አመጣ? እኔ አመጣልሃለሁ። ሕያዋን የሚለው አዎ አራቆኝ እሺ ለኔ መለሰልኝ ነው። ቆይ እሺ እሺ ምን ነበር ፈሪያ? ዮሐንስ ማቴዎስ 22:32 ነበር የሚለው። ለምሳሌ በህ እኔ አንቺ ዘንድ ታዲያ እሱ ለፍጥሯን ነው እንደ ተባለው። ባቢ ምን ሆነ ነው? እናንተ አሁን ዮሐንስ ሳጨ ቆይ ፈሪሃ ቆይ። ኧረ በፈጣሪ ችግር የለው። እሺ ማቴዎስ 22:32 ላይ